ሰበር ዜና አርሰናልና ኒውካስል በብሩኖ ጉማሬሽ ዝውውር ላይ መስማማታቸው ተረጋግጧል። አርሰናል ለኒውካስል 90 ሚሊዮን ዩሮ ወይም 77 ሚሊዮን ፓውንድ ለመክፈል መስማማቱ እየተዘገበ ይገኛል። ብሩኖ ጉማሬሽ ዛሬ ከኒውካስል ቡድን ጋር ወደ ስፔን ይጓዛል ተብሎ ቢጠበቅም ነገር ግን ወደ ስፔን እንደማይጓዝና ወደ ኒውካስል ቅድመ ዝግጅት እንደማይቀላቀል ታውቋል። አሁን በወጡ መረጃዎች መሰረት ደግሞ አርሰናልና ኒውካስል በዝውውሩ ጉዳይ ተስማምተዋል። በቦነሶች ጉዳይ ብቻ እየተወያዩ እንደሚገኙ ተረጋግጧል። ይህ ዝውውር በጥቂት ሰዓታት ውስጥና በማንኛውም ሰዓት በቀጣዮቹ ቀናቶች ውስጥ የመፈጸም እድሉ ሰፊ እንደሆነ እየተጠቀሰ ይገኛል። ብሩኖ ጉማሬሽና አርሰናል ቀድሞ ግላዊ ጉዳዮችን ጨርሰዋል። የ5 ዓመት ኮንትራት ብሩኖ ጉማሬሽ በአርሰናል ይፈርማል። እስከ 2031 እንደሚቆይ ይጠበቃል። የቀድሞ ክለቡ ኦሎምፒክ ሊዮን ከዚህ ዝውውር እስከ 8 ሚሊዮን ዩሮ ድረስ እንደሚያገኝም የሚጠበቅ ይሆናል። የጉማሬሽ ዝውውር ወደ አርሰናል ኦልሞስት ያበቃ የተጠናቀቀ ይመስላል። እንዴት አገኛችሁት የአርሰናል ደጋፊዎች? አሁን ላይ የተሰሙ ታማኝነት ያላቸውና አጠራጣሪ ያሉ ዝውውር ዜናዎችን የምንመለከት ይሆናል። በቅድሚያ አርሰናል እንመለከታለን። አርሰናልን በተመለከተ እንግዲህ ብሩኖ ጉማሬሽ እስራሶቹን ኒውካስል ዩናይትዶችን ተቀላቅሎ የፕሪሲዝን ማከናወን ነበረበት ወደ ስፔን ተጉዞ ማለት ነው። ነገር ግን ያ ነገር ተሰርዟልና ከአዲሱ አሰልጣኝ ጋር ለመነጋገር ቀጠሮ ይዟል ማለት ነው። በ48 ሰዓት ውስጥ ስለወደፊት ዕጣ ፈንታው ይነጋገራሉ ተብሎ ይጠበቃልና በቃል ደረጃ ስምምነት የሚደርሱ ከሆነ የብሩኖ ጉማሬሽ ጉዳይ የሚያልቅ ይሆናል ማለት ነው። ግን እስራሶቹን ኒውካስል ዩናይትዶችና አርሰናሎች በቃል ደረጃ መስማማት ካልቻሉ ግን የፊታችን እሁድ ብሩኖ ጉማሬሽ ኒውካስል እንደሚገኝበት ስፔን አቅንቶ ፕሪሲዝን ወይም ደግሞ የዝግጅት ጊዜውን የሚያደርግ ይሆናል ማለት ነው። ያ የመሆን ቻንሱ ግን በጣም ጠባብ ነው። እስራሶቹን ኒውካስል ዩናይትዶችና አርሰናሎች በቃል ደረጃ በገንዘቡ ዙሪያ ማለት ነው ከስምምነት እንደሚደርሱ ይጠበቃል። ማርክ-አንድሬ ተር ስቴገን አያክስ አምስተርዳምን መቀላቀሉ ይፋ ሆኗል። ማንቸስተር ሲቲዎች ቦአዲን ከሊል ለማስፈረም ማለት ነው ለሊል የመጀመሪያ የዝውውር ሂሳብ ለማቅረብ ዝግጅታቸውን አጠናቀዋል። አንቶኒዮ ሲልቫ ቦርንሞዝን መቀላቀሉም ተረጋግጧል። ማማዱ ሳንጋሬ ብሬንትፎርድን ተቀላቅሏል። ካርሎስ ኤስፒ በ25 ሚሊዮን ዩሮ ሪያል ማድሪድን ተቀላቅሏል። በመጨረሻም ጋርሺያ የፉልሃም ተጫዋች መሆኑ ተረጋግጧል። እንደዚህ አይነት ታማኝነት ያላቸው በዛሬው ዕለት የተጠናቀቁና ሊጠናቀቁ ከጫፍ የደረሱ ዝውውሮችን አጠራርገን እንመልከት። በመጀመሪያም ኒውካስሎች አዲስ አሰልጣኝ ቀጥሯል። ማቲያስ ጄሲል የኒውካስል አሰልጣኝ መሆኑ ተረጋግጧል። እስከ 2030 ኮንትራቱን የሚፈርም ይሆናል። ሪያል ማድሪዶች ከሊቫንቴ የ21 ዓመቱን ካርሎስ ኤስፒን ለማስፈረም ከፍተኛ ፍላጎት እንዳላቸው የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ፉልሃሞች በዛሬው ዕለት ሁለት ተጫዋቾችን ከሪያል ማድሪድ ማስፈረም ችለዋል። የመጀመሪያው ጎንዛሎ ጋርሻ ሲሆን ፉልሃሞችን ለዝውውሩ 40 ሚሊዮን ዩሮ የሚከፍሉ ይሆናል። ሁለተኛው ደግሞ ሴዛር ፓላሲዮስ ነው። ፉልሃሞችም ለዝውውሩ 10 ሚሊዮን ዩሮ የሚከፍሉ ይሆናል። ቶተናሙ አሰልጣኝ ዲዘርቢ እንደተናገሩት ከሆነ ሮሜሮና ቪካሪዮ በቶተናም እንደማይቀጥሉና በሚቀጥሉት ሳምንታት ከቶተናም እንደሚለቁ ተናግረዋል። ይሁም የቶተናሙ ተጫዋች ጄድ ስፔንስ ከቶተናም የመልቀቅ ሰፊ እድል እንዳለውና ሊቨርፑሎችም የተጫዋቹ ፈላጊ እንደሆኑ መረጃዎች አሳይተዋል። ጁቬንቱሶች ኬሪም አላቤጎቪችን ከባየር ሊቨርኩሰን አስፈርመውታል። ለዝውውሩም 35 ሚሊዮን ዩሮ የሚከፍሉ ይሆናል። ስቶንስ በኢንተር ሚላን ቤት የሚያቆየውን የ2 ዓመት ኮንትራት በዛሬው ዕለት መፈራረም ችሏል። ሲጂዎች ማግነስ አክሉቼን ከሞናኮ ለማስፈረም ከጫፍ እንደደረሱ የፋብሪዚዮ ሮማኖ መረጃ ሳይቶ ዛሬው ዕለት የተሰሙት የዝውውር ዜናዎች እነዚህ። ዛሬው ጣጡ እንግዲህ ወሳኝ ዜናዎች አሉ። ዩኤፋም እንግዲህ ምላሹ ለፊፋ ሰጥቷል። በጣም ከባድ ምላሽ ነው። ሌሎችንም ዜናዎች በአንድ ቪዲዮ እዚህ ላይ ከቨር ማድረግላችሁናል። እነዚህ ዜናዎች ላይ አምጣው መጫ እንዳያነሳ ስንጀምር እንግዲህ ያን ኢንፋንቲኖ እንግዲህ የፊፋ ኮምፒቲሽኖችን ለፕራይቬት ኢንቨስተሮች ለመሸጥ እንግዲህ ሀሳብ እንደነበረው አመንጭቶ ነበር ይንሰሙ ማለት ነው። ይህን ተከትሎ ደግሞ ዩኤፋ ፈጽሞ እኛ ከዚህ አጌንስት ነን፣ እግር ኳስ ለህዝብ ነው እንጂ ለፕራይቬት ኢንቨስተሮች እንደዚህ አይነት ኮምፒቲሽኖች ተገዝቶ እንዲቀመጡ አይደለም። ፕራይዝ መኒ እንኳን ቢጨምርም እንኳን ይሄ ግን በግለሰብ ኦን የሚደረጉ ነገሮች አይደሉም። ይሄ እንደ ሀገር ወይ ደግሞ እንደ ኮንቲኔንት ኦን የሚደረጉ ነገሮች ናቸው እንጂ በፕራይቬት ኢንቨስተሮች ኦን መደረግ የለባቸውም በሚል አጌንስት ሆኖ ማለት ነው ዩኤፋ ኦልሞስት 55 ሜምበራቸውን ማግለላቸው እግጥ አድርጓል ማለት ነው። ይህንን ተከትሎ ደግሞ በቃ አሉ የሚባሉትና አብዛኞቹ አሪፍ የነበሩት ሀገራትም ራሳቸውን ያገላሉ። ከእንደገና ደግሞ ክለብ ኮምፒቲሽን ላይ ፊፋ ክለብ ወርልድ ካፕ ላይ እንግዲህ እንደሚታወቀው ወሳኝ ክለቦች አሉ ከዩሮፕ የሚወጡና እነሱ ራሱ ላይ ተሳተፉ ይችላሉ ማለት ነውና ይህንን ተከትሎ ደግሞ ጭራሽ ለፊፋ ይሄ የማይሆን ነገር ነው። ጭራሽ የማይሆን ነገር በቃ በአጠቃላይና ይህንን ተከትሎ ደግሞ ፊፋ እንግዲህ ንግ እንደሚሽረው ያለምንም ጥርጥር እዚህ ጋር መወሰን እንችላለን። ያ የዚህ ጉዳይ እንግዲህ እዚህ ጋር በቃል ብዬ አስባለሁ። ፔጂዎች እንግዲህ አንዲዮ ባንዴ ካጡ በኋላ ምላሻቸው ቶሎ ቸኩሏል ማለት ነው። ማግነስ አክሊዩሽ ከሞናኮ በ50 ሚሊዮን ዩሮ አካባቢ እንግዲህ ፓኬጅ መዘዋወሩን ኦልሞስት ከጫፍ ደርሷል ተብሏል። ሂዱ ይጎ በቅርብ ሰዓታት መጠበቅ ትችላላችሁ ወይ በቅርብ ቀናት ማለት ነው። እና ያ የሚገርም ሳይኒንግ አይገስ በዛም እንግዲህ እምባይም ሊወጣ ይችላል የሚባል ነገር አለ እና የተካኩበት መንገድ ጸዴ ነው። ፍሬንች የሆነ ሰውም ለማምጣት ፍላጎት ነበራቸው። ያ አሪፍ ቀመር ነው እዚህ ጋር ፒኤስጂ ሰራው።
አዩብ ዋዲ እንግዲህ ከማንቸስተር ሲቲ ጋር የእርስ በርስ ጥቅም እንግዲህ መስማማታቸው ተረጋግጧል ማለት ነው። ሮድሪ ኦልሬዲ ከማድሪድ ጋር ተስማምቷል። ሲቲ እንግዲህ 75 ሚሊዮን ዩሮ እየጠየቀ ነው ይባላል። የዋዲ ደግሞ ጉዳይ ደግሞ ሊሎች እንግዲህ ትንሽ ተበርን ቢሆኑም ሲቲ 70 እስከ 80 ሚሊዮን ዩሮ አካባቢ ነው ሊሎች እንግዲህ እየጠየቁ ያሉት ማለት ነው በሙሉ ፓኬጅ። ሲቲ ደግሞ ያው የተቃረነ እንግዲህ በተቻለው አቅም አውርዶ አብዛኛውን ፊክስድ ፊውን እንግዲህ አውርዶ አዶንሶቹን ለማብዛት ነው አላማው ያለው ሲቲ ቤት ማለት ነው። እና ያ በዛ ዲል እንግዲህ የሚጠናቅ ይመስለኛል። ይሄ የጊዜ ጉዳይ ነው። ሁለቱንም ሂሮይኮች መጠበቅ እንችላለን። ሮድሪ ቱ ሪያል ማድሪድ፣ አዩብ ዋዲ ቱ ማንቸስተር ሲቲ ማለት ነው። ኒውካስሎች ደግሞ ዛሬ ዲያው ማባራሹ ተከትሎ እዚህ አየር ላይ መተካት ችሏል ማለት ነው። ማቲያስ ጄሲሌ ከአል አህሊ የነበረው አሰልጣኝ ማለት ነው እዚህ ኒውካስሎች እንግዲህ መፈረሙን ተረጋግጧል ማለት ነው። እንዳሰልጣኝ ያ ጥሩ ኤክስፔክቴሽን አለን ብለን እናስባለን። እስቲ ምን አይነት አጫወቱን ኢምፕሊመንት ማድረግ ይችላል ኒውካስል ቤት መጥቶ ከእንደገና ደግሞ ያሉት ተጫዋቾች እንዲጠቀማል የሚለው በጣም ኢንተረስቲንግ ይሆናል። ጄምስ ትራፈርድ መውጣቱን ተከትሎ ማለት ነው ዶናሩማ ባካፕ ጎልኪፐር እንደሚፈልግ ይታወቃል። እና ጁራኒሞ ሩሊ እንግዲህ የቀድሞ የማንቸስተር ሲቲ ተጫዋች እንደነበረ ታስታውሳላችሁ ብዬ ተስፋ አደርጋለሁ። አሁን ተመልሶ ማንቸስተር ሲቲ ሊመጣ እንደሚችል በከፍተኛ የተነገረ ይገኛል። ሲቲ የሚፈልገዋል። ከእንደገና ደግሞ በጣም ከባድ ኤክስፒሪየንስ ይዟል። ከዲዘርቢ ተጫውቷል። ያው ቦል ፕሌይንግ ኪፐርነቱ ራሱ በጣም ብዙ ጊዜ አሳይቷል ብዬ አስባለሁ። በሱን መጮቱ በተለይ ደግሞ ፎርስም አድርጎት ስለነበረ እና ጁራኒሞ ሩሊ በጣም አሪፍ በረኛ ባካፕ በተለይ የሚገርም በረኛ ይመስለኛል። እና ሲቲዎች እንግዲህ 1 ዓመት ነው ይህ ኮንትራት የቀረው ከማርሴ ጋር እና ፑሽ ያደረጉና ለማስፈረም ደግሞ እሱም ባካፕ ለመሆን ፍቃደኛ እንደሆነም ተነግሯል ማለት ነው። ይህ ትራንስፈር ራሱ ኤሚነንት ይመስለኛል። ሂድ ዊ ጎ በቅርብ ሰዓት ጠብቁ። የዚህ ልጅ እኔ ብዙ ቦታ ጠብቀው ነበር፣ ግን እዚህ ድረስ እንግዲህ ዝቅ ይላል ብዬ አስቤ አላውቅም። ግን ዲፖርቲቮ ላካሮኛ እንግዲህ ኦባሜያንግ ካስፈረሙ በኋላ አሁን ደግሞ አንሄሊኖ እንግዲህ በውሰት እንደሚያስፈርሙትና 2 ሚሊዮን ዩሮ ባይ ኦፕሽን እንደሚኖረው በግልጽ ተነግሯል ማለት ነው። ላካሮኞች አልተቻሉም። ኮንስታንቲኖስ ኩሊራኪስ እንግዲህ ከውልስበርግ ወደ ሮማ በ15 ሚሊዮን ዩሮ ማምራቱ ተረጋግጧል ማለት ነው። ያ የሚገርም ሴንተር ባክ አሁንም ሮማዎች እንግዲህ ማስፈረማቸውን ቀጥሏል ማለት ነው። ያ የገስ ፖቴንሻሉ ከበድ ያለ ነው። እስቲ ወደ ምን እንደሚያምር ልጅ ደግሞ ለማየት ኢንተረስቲንግ ይሆናል ብዬ አስባለሁ። ሴሪያ ላይ እንግዲህ ብዙ ጊዜ ዲፌንደሮች ዴቨሎፕ አድርገው በደንብ ሲሻሻሉ እንመለከታለን። እሱም እንግዲህ እንደዛ ያደርግለታል ብዬ ተስፋ አደርጋለሁ። ወደዚህ የመጨረሻ ትራንስፈር ስመጣላችሁ እንግዲህ ከሪም አላጅቤጎቪች እንግዲህ ትናንትና ከሊቨርፑል ወደ ጁቬንቱስ ሊዘዋወር ጫፍ ደርሷል ብያችሁ ነበር። አሁን ደግሞ ተረጋግጧል በሂርዊጎ ማለት ነው። 35 ሚሊዮን ዩሮ ጁቬንቱስ እንግዲህ ለሊቨርፑል ከፍለው ማለት ነው ማስፈረማቸውን አረጋግጧል። የ18 ዓመት ቦስኒያዊ ዊንገር ማለት ነው። ወሳኝ ዓለም ዋንጫ ነበር ያሳለፈው። ጥሩ እንቅስቃሴ አድርጎ ነበር ከቦስኒያ ጋር። ገና ወሳኝ ታለንት ያለው ልጅ ነው እና ደግሞ የተሻሻለ እንደሚመጣም አልጠራጠርም ማለት ነው። ከሪም አላጅቤጎቪች ዋንስ ቱ ዋች ፎር ዘ ፊውቸር ብዬ አስባለሁ። እና ያ ይሄ የሚገርም ዊንገር እንግዲህ ጁቬንቱስ ማምራቱን ተረጋግጧል። የተሻለ ጌም ታይም ያገኛል ብዬ ተስፋ አደርጋለሁ። ብዙ ለቤንች እንዳያስኬዱት ማለት ነው። እና ያ እስቲ አሪፍ ነገር ምንመለከት ይመስለኛል። ያኑ ዜኖች ዛሬ ግን ይሄን ይመስላል። ቀጣይ እስክንገናኝ ድረስ እንግዲህ ይመቻችሁ። አሁን በዚህ ሰዓት ብሩኖ ጉሜሬሽ ክለባችን ላይ የሚለብሰውን ማሊያ መምረጥ የምንችልበት ሰዓት ይመስለኛል። ለምን ካላችሁኝ ዋነኛው ብሩኖ ጉሜሬሽ ከኒውካስትል እንዳይወጣ ከሚፈልጉት ሰው መሃል አንዱ ኤዲ ሃው ከኒውካስትል ለቀዋል። ትናንትና ማታ እንደተናገሩት ከሆነ ከኒውካስትል የሚለቁ ተጫዋቾች ከቁጥጥር ውጪ መሆናቸውንና ብሩኖ ጉሜሬሽም የማይቀር ጉዳይ እንደሚመስል አሳውቀው ነበረ። ዛሬ ጠዋትም ተባረዋል። ስለዚህ ክለባችን አርሰናል በዚህ 2 ቀን ውስጥ ሂር ዊ ጎ እንደሚያስብለው ምንም ጥርጥር የለውም። እናንተስ ብሩኖ ጉሜሬሽ ስንት ቁጥር ማሊያን የሚለብስ ይመስላችኋል? 10፣ 39፣ 18 ወይንስ የግራኒት ዣካን ማሊያ 34 ቁጥር የሚለብስ ይመስላችኋል? ኮሜንት ላይ ሐሳብ